መንገድም ላይ ነዚህ እንጀምር የሚሉ ሰዎች አሉ። እቺን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላልና እኔ እንደ ቀልድ ይመስላል። እኔ የወሬ ልጅ ነኝ ስልና ሰው ማለት ዝም ብዬ ለማለት ይመስላል፣ ግን እኔ የወሬ ልጅ ነኝ። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት መላው ኢትዮጵያንን ያለ ልዩነት ያሳዘነ ሆኗል። ለብዙዎች ድንገተኛ የሆነው የአርቲስቱ ህልፈትን ተከትሎ ብዙዎች ሐዘናቸውን እየገለጹ ነው። በዘገባችን እንቃኘዋለን። ህወሓት የአሜሪካውን አምባሳደር ዘለፈ። ከሰሞኑ አምባሳደር ማሲንጋን ወደ ወልቃይት መጓዛቸውን ተከትሎ ህወሓት ተቃውሞ አሰምቷል። ታዳምጡታላቸው። ለኢትዮጵያ አስደንጋጭ የሆነ ወታደራዊ መረጃ ወጥቷል። ጠላቶቿ የማይተኙላት ኢትዮጵያ አሁንም ሌላ ወታደራዊ አደጋ ተጋርጦባታል። ኢትዮጵያ ላይ ያነጣጠረ ወታደራዊ ህብረት ሊመሰረት ከጫፍ ደርሷል። ትሰሙታላቸው። በአዲስ አበባ ከ200,000 በላይ ሰራዊት ሊሰማራ ነው። ትዕዛዝም ተሰጥቷል። በመዲናው የሚሰማራው አዲስ ሰራዊት የከተማዋን ሰላም ማስጠበቅ ዋናው ተልዕኮ ሆኗል። ጉዳዩን በዝርዝር እነግራችኋለን። የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካንን ሲያስቆጣ በደቡብ አፍሪካ መንግስት ውስጥ ውዝግብ ፈጠረ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ለኢትዮጵያ አስደንጋጭ የሆነ ወታደራዊ መረጃ ወጥቷል። ጠላቶቿ የማይተኙላት ኢትዮጵያ አሁንም ሌላ ወታደራዊ አደጋ ተጋርጦባታል። ኢትዮጵያ ላይ ያነጣጠረ ወታደራዊ ህብረት ሊመሰረት ከጫፍ ደርሷል። ሳውዲ አረቢያ ከተባበሩት አረብ ኤምሬቶች ዩኤኢ የሚመጣባትን ቀጠናዊ ተጽዕኖ ለመክታት ከሶማሊያና ከግብጽ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችል ስምምነትን በማጠናቀቅ ላይ ትገኛለች። ብሉምበርግ ጉዳዩን የሚያውቁ ሁለት ምንጮችን ጠቅሶ እንደዘገበ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቀይ ባህር ደህንነትና በጥልቅ ወታደራዊ ትብብር ዙሪያ ስትራቴጂያዊ አጋርነትን ለመመስረት ያለመውን ይህንን ስምምነት ለማጽናት በቅርቡ ወደ ሳውዲ አረቢያ ያቀናሉ ተብሎ ይጠበቃል። ሶማሊያ በዚህ ሳምንት ከተባበሩት አረብ ኤምሬቶች ጋር የነበሯትን የጸጥታና የወደብ ስምምነቶች ያቋረጠች ሲሆን ለዚህም እንደ ምክንያት የጠቀሰችው ኤምሬቶች አንድ የየመን ተገንጣይ መሪ በሶማሊያ ግዛት በኩል እንዲያልፍ በማድረጓ ሉዓላዊነቴ ተጥሷል የሚል ክስ ነው። እንደ ዘገባው ከሆነ የሳውዲ አረቢያ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዲቀንስ ግፊት ሲያደርጉ ቆይተዋል። በሁለቱ የኦፔክ ፕላስ አባል ሀገራት መካከል ያለው ጥረት የናረው ሳውዲ አረቢያ የተቀናቃኟን ተጽዕኖ ለመቀነስ በሚያደርጉት ጥረት ኤምሬቶች ወታደሮቿን ከየመን እንድታስወጣ ትዕዛዝ ካስተላለፈች በኋላ ነው። ሳውዲ አረቢያ እስካሁን ድረስ ለሶማሊያ ግዛታዊ አንድነትና አልሸባብን ለመዋጋት ለምታደርገው ጥረት ጠንካራ የፖለቲካ ድጋፍ ስትሰጥ ብትቆይም ይህ ስምምነት ግን ሳውዲ የአፍሪካ ቀንድ ሀገር የሆነችውን ሶማሊያ የጸጥታና የመከላከያ አቅም በቀጥታ ለማጠናከር የምትሞክርበት የመጀመሪያው ስምምነት ይሆናል። አንድ የሶማሊያ መንግስት ቃል አቀባይ እንዲህ አይነት ስምምነት እየተዘጋጀ መሆኑን ቢያረጋግጡም ተጨማሪ ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። የሳውዲ አረቢያ መንግስትና የመከላከያ ሚኒስቴር ቃል አቀባዮች እንዲሁም የግብጽ መንግስት በጉዳዩ ላይ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት አረብ ኤምሬቶች በበኩሏ ኢኮኖሚዋን ለማስፋፋትና የውጭ ተጽዕኖን ለማሳደግ ባለፉት ዓመታት በአፍሪካ ያላትን ተሳትፎ የጨመረች ሲሆን በሊቢያና በሱዳን ስልጣን የሚሹ ወታደራዊ ቡድኖችን ስትደግፍ ቆይታለች። ምንም እንኳን የሶማሊያን ግዛታዊ አንድነት እንደምታከብር ብታረጋግጥም ራሷን ባገለለችው ሶማሊላንድ በሚገኘው የበርበራ ወደብና በፑንትላንድ በሚገኘው የቦሳሶ ወደብ ላይ ከፍተኛ መዋለ ነዋይ አፍስሳለች።
ህወሓት የአሜሪካውን አምባሳደር ዘለፈ። ከሰሞኑ አምባሳደር ማሲንጋ ወደ ወልቃይት መጓዛቸውን ተከትሎ ሰላምን የተጸየፈው ህወሓት ተቃውሞ አሰምቷል። በወልቃይት ጉዳይ አሜሪካ በኢትዮጵያ አምባሳደሯ በኩል ይፋ ባደረገችው አዲስ አቋም ህዝብን የፖለቲካ መጫወቻ ከማድረጉ እንዲቆጠቡ ማሳሰቢያ ከሰጧቸው ወገኖች መካከል ዋነኛ የሆነው ህወሓት ምላሽ ሰጥቷል። ህወሓት በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪንግ ማሲንጋ ወደ ወልቃይት ደርሰው ከተመለሱ በኋላ በወጡት መግለጫ ላይ በተንጸባረቀው የአሜሪካ አቋም ላይ ተቃውሞ አሰምቷል። አምባሳደሩ በኢትዮጵያ ቆይታቸው ለመጀመሪያ ጊዜ ወደ ወልቃይት ተጉዘው ይፋ ባደረጉት የሀገራቸው አቋም ላይ የተጠቀሟቸውን የቃላት አገላለጾችና ይዘት ላይ ስጋት እንዳለው ገልጿል። አሜሪካ በወልቃይት ጉዳይ የያዘችውን አቋም ከመግለጫው ይዘት በአንክሮት መመርመሩን የገለጸው ህወሓት ባለድርሻ አካላትን ከማቀራረብ ይልቅ ልዩነቶችን የሚያሰፋ ነው በማለት ኮንኗል። ይህ የህወሓት መግለጫ ቡድኑ አሁንም ተፈናቃዮችን ለፖለቲካ ግብዓትነት እንጂ ተፈናቃዮቹ እንዲመለሱ እንደማይፈልግ ያሳየበት ሆኗል። ቡድኑ በወልቃይት ላይ ግልጽ አቋሙን ይፋ ያላደረገችውን አሜሪካ በሰጠው ምላሽ እንደከዚህ ቀደሙ ምዕራብ ትግራይ ባለመባሉ የተሰማውን ቅሬታ አሳውቋል። የዚህ መግለጫ ቃናና ይዘት በፕሪቶሪያው ስምምነት ፈራሚዎች መካከል ያለውን ሰፊ ክፍተት ከማጥበብ ይልቅ ልዩነቶችን የበለጠ ሊያባብስ ይችላል በማለት በአሜሪካ አቋም ላይ ስጋት አለኝ ብሏል። ህወሓት የፕሪቶሪያውን ስምምነት ተፈራራሚዎች ልዩነትን ይበልጥ ያሰፋል ያለውን የአምባሳደር ኤርቪንግ ማሲንጋ መግለጫ የትኛው ቃልና ይዘት እንደሆነ በግልጽ አልጠቀሰም። ይሁን እንጂ አምባሳደሩ ለመጀመሪያ ጊዜ ወልቃይትን ምዕራብ ትግራይ ብለው ባለመግለጻቸው የአሜሪካን አቋም ለውጥ የሚያሳይ ከመባሉ ጋር የተያያዘ መሆኑን የመግለጫው ይዘት ያመለክታል። አሜሪካ የፕሪቶሪያውን ስምምነት አመቻች እንደመሆኗ ከፍተኛ ፖለቲካዊ ተጽዕኖ አላት ያለው ህወሓት ይህንን በመገንዘብ ላይ የተመሰረተ አቋም ተቀባይነት የለውም ብሏል። ህወሓት ይህን ያለው አምባሳደሩ በወልቃይት ጉዳይ ሁሉም ወገኖች ከፖለቲካ ይልቅ የሰብአዊነት ቅድሚያ እንዲሰጡ ማሳሰባቸውን ተከትሎ ነው። አምባሳደር ማሲንጋ እያንዳንዱ ዜጋ ደህንነቱና ሰብአዊ ክብሩን በሚያስጠብቅ ሁኔታ ህይወቱን የት ቦታ መመስረት እንዳለበት መወሰን አለበት ብሏል። ይህ አይነቱ የአሜሪካ አቋም ዳግም ህወሓት በግልጽ ከሚያራምደው ግዛት የማስመለስና ተፈናቃዮችን መያዣ ማድረግ የፖለቲካ ስልት ጋር የሚላተም ነው። በተባበሩት መንግስታት ድርጅት የተደገፈ ኢትዮጵያ መር በሆነ የመፍትሄ ሂደት አሜሪካ ትደግፋለች ብለዋል። አምባሳደሩ ሁሉም ወገኖች ከፖለቲካ ይልቅ ህዝብን እንዲያስቀድሙና ህዝቡ የወደፊት የፖለቲካ ህይወቱን በትክክለኛ ጊዜ እንዲወስን እድል እንዲሰጥ ማሳሰባቸውን ህወሓት ያልተዋጠለት መሆኑን በመግለጫው ጠቁሟል። ህወሓት በመግለጫው የሁለቱ ዓመቱን ጦርነት ጭምር በማስታወስ ሁሉም ነገር ፖለቲካ ነው በማለት የአሜሪካንን ተስማሙ ከማለት ይልቅ ሰብአዊነት ይቅደም በሚል ተችቷል። እንደ ህወሓት ገለጻ የፕሪቶሪያው ስምምነት አፈጻጸሞችን ጨምሮ ሁሉም ነገር ፖለቲካዊና መፍትሄውም ፖለቲካዊ ድርድር ነው ብሏል። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት መላ ኢትዮጵያንን ያለ ልዩነት ያሳዘነ ሆኗል። የአርቲስቱ ህልፈትን ተከትሎ ብዙዎች ሀዘናቸውን እየገለጹ ነው። የኢትዮጵያ ኪነ ጥበብ ዘርፍ አንዱን ትልቅ ፈርጥ አጥቷል። ለበርካታ ዓመታት በመላው ዓለም በሚገኙ ኢትዮጵያውያን ዘንድ በደማቅ ሳቅና በመዝናኛ ፕሮግራሞች የሚታወቀው አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ተረጋግጧል። ይህ የሀዘን ዜና በመላው አገሪቱና ኪነ ጥበብ አፍቃሪያኑ ዘንድ ከፍተኛ ድንጋጤና ሀዘንን ፈጥሯል። ነጻነት ወርቅነህ በኪነ ጥበቡ ዓለም ውስጥ ሁለገብ ተሰጥኦ የነበረው ባለሙያ ነበር። በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲተላለፍ የቆየውን እጅግ ተወዳጅ የነበረውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን የሚታወቅ ሲሆን በቤተሰቦቹ መካከል የሳቅና የደስታ ድልድይ በመሆን የማይተካ ሚና ተጫውቷል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞችና ቲያትሮች ላይ ባሳየ የተዋናይነት ብቃት በኢትዮጵያ ሲኒማ ውስጥ የራሱን አሻራ ኑሯል። አርቲስቱ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን ተከትሎ የሥራ ባልደረቦቹና የቀድሞ የሥራው ቦታው ኢቢኤስ ቴሌቪዥን ጥልቅ ሐዘናቸውን ገልጿል። የቴሌቪዥን ጣቢያው ማኔጅመንትና ሰራተኞች ባወጡት የሐዘን መግለጫ ነጻነት በሥራው ካሳየው ታላቅ ቁርጠኝነት ባሻገር ለሰው አክባሪነቱና ለሙያው የነበረው ፍቅር ዘላቂ ትውስታ ሆኖ እንደሚኖር ገልጿል። ብዙዎች የቤተሰብ ጨዋታ
ጨዋታ በእርሱ ልፈት ትልቅ ክፍተት እንደሚገጥመው እየገለጹ ይገኛሉ። አርቲስት ነጻነት ወርቅነህ በስራው ዓለም ስኬታማ እንደነበር ሁሉ በማህበራዊ ህይወቱ አርአያነት ያለው ሰው ነበርም ተብሏል። ባለትዳርና የሶስት ልጆች አባት የነበረው አርቲስቱ ለቤተሰቡ የነበረው ፍቅርና እንክብካቤ በቅርብ በሚያውቁት ዘንድ ሁሌም የሚወሳ ነው። የአርቲስቱን ስርዓተ ቀብር በተመለከተ በቅድስት ሥላሴ ካቴድራል እንደሚሆን የታወቀ ሲሆን የተለያዩ የመንግስት የሥራ ኃላፊዎች፣ የጥበብ ሰዎችና አድናቂዎቹ ማህበራዊ ሚዲያዎችን በሐዘን መግለጫዎች እያጥለቀለቁት ይገኛሉ። በአዲስ አበባ ከ200 ሺህ በላይ ሰራዊት ሊሰማራ ነው። ትዕዛዝም ተሰጥቷል። በመዲናዋ የሚሰማራው አዲስ ሰራዊት የከተማዋን ሰላም ማስጠበቅ ዋናው ተልዕኮ ሆኗል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የከተማዋን ደህንነት ለማረጋገጥ 222 ሺህ የሚደርሱ የሰላም አስከባሪዎች ማሰማራቱን አስታውቋል። በቢሮው የሰላምና ጸጥታ ዘርፍ ምክትል ኃላፊ የሆኑት አቶ ፍስሐ ጥበቡ ለአሃዱ ሬዲዮ እንደገለጹት የከተራና የጥምቀት በዓላት ሃይማኖታዊ እንዲሁም ባህላዊ እሴታቸው ጠብቀው እንዲከበሩ ሰፊ የቅድመ ዝግጅት ስራ ተከናውኗል ብሏል። ከተሰማራው የሰው ኃይል መካከል በትናንትናው ዕለት የተመረቁ 22000 አዲስ የሰላም ሰራዊት አባላት እንደሚገኙበት ኃላፊ ጠቁመዋል። የተሰማራው ሰራዊት መጪውን የጥምቀት በዓልን ጨምሮ በየትኛውም ጊዜና ቦታ የከተማዋን ሰላምና ደህንነት በፈረቃ እየጠበቀ እንደሚገኝ የገለጹት አቶ ፍስሐ በተለይም በሌሊት ለሚከናወኑ የጥበቃ ስራዎች ላይ ልዩ ትኩረት ሰጥቶ እየሰራ መሆኑን አብራርተዋል። ከሰላም ሰራዊቱ በተጨማሪ የከተማዋን ጸጥታ ለማስከበር በየደረጃው ያሉ ተራ አስከባሪዎች፣ የፓርኪንግ ሰራተኞች እንዲሁም የጫኝና አውራጅ ሰራተኞች በአጋዥነት እየተሳተፉ ይገኛሉ ተብሏል። እነዚህ አካላት በቅንጅትና በጠንካራ ዲሲፕሊን በመንቀሳቀሳቸው ምክንያት ከተማዋን ከየትኛውም አይነት የደህንነት ስጋት ነፃ ማድረግ መቻሉን ምክትል ኃላፊው በዝርዝር አስረድቷል። አዲስ አበባ የተለያዩ የእምነት ተከታዮች በሰላም የሚኖሩባት ከተማ በመሆኗ ዜጎች በነፃነት ተንቀሳቅሰው ሃይማኖታዊና ባህላዊ ኩነቶቻቸውን እንዲያከናውኑ የጸጥታው ዘርፍ አስፈላጊውን ጥበቃና ከለላ ለማድረግ ዘውትር ዝግጁ መሆኑን ቢሮ አረጋግጧል። የከተማዋ ነዋሪዎች በማናቸውም ጊዜና ቦታ አጠራጣሪ ወይም ለሰላም ስጋት የሆኑ ሁኔታዎችን ሲመለከቱ ለሚመለከታቸው የጸጥታ አካላት ጥቆማ በመስጠት እንዲተባበሩም ጥሪ አቅርቧል። በደቡብ አፍሪካ በተካሄደው የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካንን ሲያስቆጣ በደቡብ አፍሪካ መንግስት ውስጥ ውዝግብ ፈጠረ። አሜሪካ የኢራንን መንግስት በተቃዋሚዎች ላይ ጭካኔ የተሞላበት እርምጃ እየወሰደ ባለበት ጊዜ ኢራን በልምምዱ ላይ ተሳታፊ እንድትሆን ደቡብ አፍሪካ መጋበዟ በጽኑ ተችታለች። ሩሲያ፣ ቻይናና ሌሎች የብሪክስ አባል ሀገራት ባህር ኃይሎች በተሳተፉበት በደቡብ አፍሪካ የባህር ክልል ውስጥ በተካሄደ ልምምድ ላይ ኢራን የተሳተፈችው የአገሪቱ መከላከያ ሚኒስቴር የፕሬዝዳንት ሲሪል ራማፎሳ ትዕዛዝ ችላ ብሎ ነው የሚል ክስም ተሰንዝሯል። ለዚህም ምላሽ የደቡብ አፍሪካ የመከላከያ ሚኒስቴር ለዚህ ከባድ ክስ ምላሽ ማጣራት ምርመራ እያካሄደ መሆኑን ገልጿል። በደቡብ አፍሪካ የሚገኘው የአሜሪካ ኤምባሲ ባወጣው ጠንካራ የተቃውሞ መግለጫ የደቡብ አፍሪካ መከላከያ ሚኒስቴርና የጦር ኃይሎች ለፕሬዝዳንቱ ትዕዛዝ ባለመገዛት ኢራን በልምምዱ እንድትሳተፍ ማድረጋቸውን የሚያስደነግጥና የሚያሳስብ ነው ብሎታል። የደቡብ አፍሪካ የመከላከያ ሚኒስትሯ የፕሬዝዳንት ሲሪል ራማፎሳን መመሪያ ለሚመለከታቸው ሁሉ በግልጽ ተላልፎ ስምምነት ተደርሶበትና ተግባራዊ እንዲሆን መወሰኑን ይፋ አድርጓል። ነገር ግን ኢራን ከብሪክስ ሀገራት የባህር ኃይል ልምምዱ እንድትወጣ የተላለፈው ውሳኔ ተጥሶ በቻይና በተመራውና ለአንድ ሳምንት በቆየው ልምምድ ላይ ትሳተፋለች። ብሪክስ በብራዚል፣ በሩሲያ፣ በህንድ፣ በቻይና ተመስርቶ ደቡብ አፍሪካ ዘግየት ብላ የተቀላቀለችው በቅርቡም ኢትዮጵያ፣ ግብጽ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤምሬቶችም የስብስቡ አባል መሆናቸው ይታወቃል። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ ሆነላችሁ።